ሁለት ዓመታት ሊደፍን የተቃረበው የአማራ ክልል የትጥቅ ትግል ባለፉት ሳምንታት መባባሱን ነዋሪዎች እየገለጹ ይገኛሉ። የመንግስት ኃይሎችና የፋኖ ታጣቂዎች አንዳቸው በአንዳቸው ላይ የከባድ ጉዳት ማድረሳቸውን ጭምር ነው ነዋሪዎቹ ሲገልጹ የተሰማው። የሀገሪቱ ሁለተኛ ትልቅ ክፍል የሆነው የአማራ ክልል ደም አፋሳሹን የትግራይ ጦርነት የቋጨው ፊርማ ሳይደርቅ ያን ለቀቅ በሚል ግጭት ውስጥ እየታዩ ይገኛሉ። ከሚያዝያ 2015 ዓ.ም ጀምሮ የተቀሰቀሰው የአማራ ክልል ግጭት ከነጠቀው ህይወት ባሻገር ነዋሪዎች መራር መከራን እየተቀበሉ እንደሚገኙ እየተገለጸ ይገኛል። የሰብአዊ መብት ድርጅቶች በክልሉ ውስጥ ከፍርድ ውጪ ግድያ፣ በሲቪሎች ላይ የሚፈጸሙ ጥቃቶችና ከህግ ውጪ እስራት፣ አስገድዶ እንደዚሁም መድፈር፣ የንብረት ውድመት እንደዚሁም ዘረፋ እየተካሄደ እንደሚገኝ ነው ሲገልጹ የተሰማው። በክልሉ በግጭት ምክንያት ከደረሰው ውድመት ለማገገም 10 ቢሊዮን ዶላር መልሶ ማቋቋሚያ ሊያስፈልግ እንደሚችል እየተገለጸ ይገኛል። ምንም እንኳን ለ10 ወራት የዘለቀው የአስቸኳይ ጊዜ አዋጅ ግንቦት 28 2016 ዓ.ም ቢያበቃም በክልሉ ህግ ባልተራዘመ የአስቸኳይ ጊዜ አዋጅ ምክንያት ከፍተኛ የሆነ ውዝግብ ውስጥ እንደገቡ ይገኛሉ። ስማቸው እንዳይገለጽ የጠየቁት የሰብአዊ መብት ባለሙያ የክልሉ ቀውስ ሲገልጹ ዘርፈ ብዙና ውስብስብ ሲሉ ገልጸውታል። በክልሉ የዕለት ተዕለት ማህበራዊ እንቅስቃሴ የተገደበ ሲሆን የትምህርት፣ የሕክምና አገልግሎቶች መስተጓጎላቸውን ጨምረው ማህበረሰቡ በስጋት ውስጥ እየኖረ እንደሚሆን ጭምር ገልጸዋል። ከአካባቢው እንደሚሰሙት መረጃዎች ከሆነ ላሊበላም ተደጋጋሚ ግጭቶች የሚካሄዱባቸው ከተማ እንደሆነ ጭምር ገልጿል። ከአንድ ጊዜ በላይ ከተማዋ እንደዚሁም የአየር ማረፊያ በፋኖ ኃይሎች ቁጥጥር ስር መግባታቸውን እንደዚሁም በረራዎች መስተጓጎላቸውን ጭምር ገልጸዋል። የከተማዋ ዋነኛ መለያ የሆነው አብያተ ክርስቲያናት በከባድ መሳሪያ ንዝረት እንደዚሁም ፍጥጣሪ ስጋት ውስጥ መግባታቸውንና የሃይማኖት አባቶችም በዚሁ ስጋት ውስጥ እንደተዋጡ ጭምር ገልጸዋል። ጥር 2016 ዓ.ም በመንግስት ኃይሎች የጅምላ ግድያ በተፈጸመባት መራዊ ከተማ ነዋሪ የሆኑት የቤተ ክርስቲያን አገልጋይ ወርሃዊ ደሞዛቸው 3000 ብር መሆኑን በመግለጽ ለመኖር እየተንገራገዱ እንደሆነ አስረድተዋል። የጤፍ ዋጋ ከእጥፍ በላይ ስለመጨመሩ የሚናገሩት የ6 ልጆች አባቱ መሰረታዊ የሸቀጦች ዋጋ መናሩ ኑሮን የማይገፋ እንዲሆን እንዳደረገው ጭምር ነው ሲገልጹ የተሰሙት። ክልሉ በቅርብ ጊዜ ውስጥ የሚታይባቸው ከፍተኛ ጦርነቶችም ከፍተኛ አውዳሚ እንደሆኑ ጭምር ገልጿል። ክልሉ በቅርቡ የሚከታተሉና ቸው እንዳይገለጽ የጠየቁት የሰብአዊ መብት ባለሙያ አንድ ሸቀጥ ከአዲስ አበባ ወደ ባህር ዳር ወይም ደግሞ ወደ ጎንደር የሚደርስ ከሆነ በየቦታው የመንግስት ሚሊሻዎች ሆኑ ታጣቂዎች በሚጥሏቸው ቀረጦች ምክንያት ከፍተኛ የሆነ የዋጋ ንረት ውስጥ እንደገባ ጭምር ገልጸዋል። አንድ የባህር ዳር ከተማ ነዋሪ ደግሞ እንደ በፊቱ እንደተፈለገው እቃ ማስመጣት አይችልም። 1 ወር 2 ወር ከዚያ በላይ ጊዜ ልንጠብቅ እንችላለን። እቃውም ከመጣ በኋላ የመሸጫ ዋጋው እጅጉን አሳሳቢ ነው ሲልም ገልጸዋል። የእቃዎች ሸቀጥ ዋጋ መናር ብቻ ሳይሆንም እንቅስቃሴ ሙሉ በሙሉ ቆሟል የሚሉ የተለያዩ አስተያየት ሰጪዎች እንዳሉ ለማስተዋል ተችሏል። የከተማዎቹ ነዋሪዎች አስጎብኚው ለከፍተኛ ችግር ተጋልጧል የሚሉት 165 አስጎብኚዎቹን ያቀረበው የቅዱስ ላሊበላ አስጎብኚ ማህበር ሊቀመንበር አቶ አስቻሉ ቀለሙ ናቸው። ከ15 ዓመታት በላይ በአስጎብኝነት የሰሩትና የ3 ልጆች አባት የሆኑት አቶ ጸጋዬ ተስፋ አስቆራጭ ነው፣ የሰው ልጅ ቆሞ ሲሄድ በልቶ ማደር ይኖርበታል ሲሉ ገልጸዋል።